በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰይፋቸውን አንስተዋል። አዲስ ጦርነት ሊቀሰቀስ ከጫፍ በደረሰበት በዚህን ወቅት በቃችሁ፣ አርፋችሁ ተቀመጡ ብለዋል። የህወሓት ወታደራዊና ፖለቲካዊ መሪዎች ላይ አሜሪካ ማዕቀብ እንጥላለች። ዋሽንግተን ህወሓት አመራሮች ላይ ማዕቀብ የጣለችው የአገሪቱ ከፍተኛ ዲፕሎማቶች በቀጣይ ሳምንት ወደ መቀሌ እንደሚጓዙ ከተሰማ በኋላ ነው። እርምጃውን ተከትሎ አስተያየታቸውን የሰጡት አቶ ጌታቸው ረዳ ማዕቀብ ብቻውን በቂ አይደለም፣ ቅጣት ማግኘት አለበት ባቸው የቪዛ ማዕቀብ ብቻውን ኢትዮጵያን ከአዲስ ግጭት አያድናትም ሲሉ ተደምጠዋል። ከዚሁ ጋር ተያይዞ በርካታ ጉዳዮች እየተነሱ ነው። በዝርዝር የምናስደምጣችሁ ይሆናል። በየአቅጣጫው እሳት እየለኮሱ ተረባረቡብን ሲሉ ጀነራሉ ተናገሩ። የመከላከያ ዋና አዛዦች ከወታደራዊ መኮንኖች ጋር የሚያደርጉት ስብሰባ በተለያዩ የሰራዊቱ እዞች ተጠናክሮ ቀጥሏል። በስብሰባዎቹ በየአቅጣጫው የሚከፈቱ ጥቃቶችን ለመመከት ዝግጁ መሆኑንም ሰራዊቱ እየተናገረ ነው። በሌላ በኩል የጽምዶ ኃይሎች በሁሉም አቅጣጫ መጠነ ሰፊ ጥቃት ሊከፍቱ ይችላሉ በሚል በሚፈራበት በዚህን ወቅት በጎንደር ጥብቅ ወታደራዊ ስብሰባ ተደርጓል። የመከላከያ ጄኔራሎችና የክልሉ ከፍተኛ ባለስልጣናት በተሳተፉበት በዚህ ጥብቅ ስብሰባ የቀጣይ ጊዜያት እቅዶች ይፋ ተደርገዋል። ታዳምጡታላችሁ። በኢትዮጵያ ድንበሮች ላይ በልዩ ሁኔታ የፖሊስ ኃይል እንዲቋቋም ምክር ሀሳብ ቀረበ። የኢትዮጵያ ድንበሮች ለተለያዩ ስጋቶች ተጋላጭ መሆናቸውን የውጭ ጉዳይ ኢንስቲትዩት ጥናት ይፋ አድርጓል። ከዚሁ ጋር የተያዘ ሰፊ ጥንቅርን የምናስደምጣችሁ ይሆናል። የአሜሪካና ኢራን የሰላም ስምምነት ካሁኑ ሳንካ ገጥሞታል። አሜሪካ ኢራን ለተደረሰው የስምምነት ነጥቦች የማትገዛ ከሆነ አሜሪካ የማያፈናፍን የእንቅስቃሴ ገደብ መልሳ ለመጣል ከተገቢው በላይ ዝግጁ ናት ስትል በመከላከያ ሚኒስቴሯ በኩል ይፋ አድርጋለች። በሌላ በኩል የአሜሪካና ኢራን ስምምነት በኢራንና እስራኤል ውስጥ ተቃውሞ እየገጠመው ነው። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት የተደመጡ መረጃዎችን አጠናቅረን መተናል። እንደተለመደው ቪዲዮ ላይክ አድርጋችሁ በመጀመር አብራችሁ እንድትዘልቁ ግብዣችን ነው። ወደ ዝርዝሮቹ እናምራ። የአሜሪካ መንግስት አምርሯል። በመጨረሻም በሰሜን ኢትዮጵያ አዲስ ግጭትና ጦርነት እንዳይቀሰቀስ እርምጃዎችን መውሰድ ጀምሯል። አሜሪካ በዛሬው ዕለት ጽንፈኛና አክራሪ ባለቻቸው የህወሓት አመራሮች ላይ ማዕቀብ እንጥላለች። ይህን ማዕቀብ ተከትሎ አስተያየታቸውን የሰጡት አቶ ጌታቸው ረዳ በበኩላቸው ማዕቀብ ብቻውን በቂ አይደለም፣ ከባድ እርምጃ ይወሰድ ብሏል። የአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ቶማስ ፒጎት በዛሬው ዕለት በሰጡት መግለጫ ይህ እርምጃ የተወሰደው በትግራይ ክልል ያለውን ቀውስ በሰላማዊ መንገድ ለመፍታት የሚደረገውን ጥረት በማደናቀፍ ረገድ ቀጥተኛ ተሳትፎ ባላቸው ወይም ተባባሪ በሆኑ ግለሰቦች ላይ ነው። የቃል አቀባዩ መግለጫ እንዳመላከተው በህወሓት አመራሮችና በኢትዮጵያ መንግስት መካከል በቅርቡ እያገረሸ የመጣው ውጥረት በሰሜን ኢትዮጵያ ዳግም ደም አፋሳሽ ጦርነት እንዳይቀሰቀስ ከፍተኛ ስጋትን ደቅኗል። በዘንድሮ ዓመት መጀመሪያ ላይ የትግራይ ኃይሎች ከኢትዮጵያ መከላከያ ሰራዊት ጋር መጋጨታቸውን ያስታወሰው መግለጫው ይህም የ600 ሺህ ሰዎችን ህይወት የቀጠፈው የሰሜኑ ጦርነት ካበቃ ወዲህ በሁለቱ አካላት መካከል የተደረገ የመጀመሪያው ቀጥተኛ ወታደራዊ ፍልሚያ መሆኑን ገልጿል። ይህን ተከትሎም በሰሜን ኢትዮጵያ የሚገኙ በመቶ ሺዎች የሚቆጠሩ ንጹሃን ዜጎች ዳግም ወደ ጦርነት አዙሪት እንዳይመለሱ በመስጋት መኖሪያ ቀያቸውን ጥለው እየተሰደዱ ነው ብሏል። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በአገሪቱ የኢሚግሬሽን እና ዜግነት አዋጅ አንቀጽ 212A3C በተሰጣቸው ህጋዊ ስልጣን መሰረት እርምጃውን መውሰድ መጀመራቸውን ነው ቃል አቀባዩ በመግለጫቸው ላይ የጠቀሱት። ይህ የቪዛ ገደብ ፖሊሲ በትግራይ ክልል ያለውን ቀውስ በሰላማዊ መንገድ ለመፍታት የሚደረገውን ጥረት በማደናቀፍ ረገድ ተጠያቂ የሆኑ ወይም እጃቸው ያለበትን የህወሓት አክራሪ አቋም አራማጅ ወይም ሃርድ ላይን አባላትንና የቅርብ ቤተሰቦቻቸውን ለይቶ የሚመለከት ነው በማለት ነው ቶማስ ፒጎት የተናገሩት። ዩናይትድ ስቴትስ በሰላምና በክብር መኖር ከሚፈልገው የትግራይ ህዝብ ጨምሮ ከጠቅላላው የኢትዮጵያ ህዝብ ጎን መቆሟን እንደምትቀጥል መግለጫው ያረጋገጠ ሲሆን በቀጠናው ሰላምና መረጋጋትን አደጋ ላይ የሚጥሉ የህወሓት ባለስልጣናትና ሌሎች ግለሰቦችን ተጠያቂነት ለማረጋገጥ ድርጊታቸውን ይፋ ለማድረግ ዋሽንግተን ያሏትን ዲፕሎማሲያዊ መሳሪያዎች ሁሉ መጠቀም እንደምትቀጥልም አስታውቃለች። ይህን እርምጃ ተከትሎ አስተያየታቸውን በርካቶች እየሰጡ ይገኛል። አስተያየታቸውን ከሰጡ ግለሰቦች መካከልም የቀድሞ የህወሓት ከፍተኛ አመራር የአሁኑ የስምረት ፓርቲ መስራችና አመራር ጌታቸው ረዳ ናቸው። ጌታቸው ማዕቀብ ብቻውን በቂ አይደለም፣ ቅጣትም ማግኘት አለባቸው ሲሉ ነው የተናገሩት። የአሜሪካ መንግስት ዛሬ በህወሓት ጽንፈኛ አመራሮችና ቤተሰቦቻቸው ላይ የቪዛ ማዕቀብ እቀባ መጣሉን ተከትሎ ነው ይህን አስተያየት የሰጡት። አቶ ጌታቸው የአሜሪካ መንግስት የኢትዮጵያን ሰላም በሚያናጉ በተለይ የህወሓት ጽንፈኞችን በተመለከተ ያወጣውን የቪዛ ማዕቀብ በደስታ እቀበላለሁ በማለት ጀምረው የሰዎቹ የግድ የለሽነት የፖለቲካ እንቅስቃሴ ትግራይን ብቻ ሳይሆን መላ ቀጠናውን ወደ ሌላ አውዳሚ ጦርነት ሊያመራው እንደሚችል ስጋታቸው
ስጋታቸውን አስቀምጠዋል። ሲቀጥሉም ይህ ሰላምን የሚያደፈርሱ መዘዝ ሊከተላቸው እንደሚችል የሚያሳይ አስፈላጊ ነገር ግን የዘገየ ምልክት ነው። የትግራይ ህዝብ ለእነዚህ ወታደራዊ አምባገነን ፖለቲካ ትልቅ ዋጋ ከፍሏል። ማንኛውም ተዋናይ በሰላማዊ ሰዎች ህይወት በቀጠናው መረጋጋትና የሰላም ተስፋ ላይ ቁማር እንዲጫወት ድጋሜ ሊፈቀድለት አይገባም ብሏል። በማስከተልም የቪዛ ማዕቀብ ብቻውን ኢትዮጵያን ከአዲስ ግጭት አያድናትም፣ የሆነ ቦታ ተጠያቂነት ሊኖርም ይገባል። ይህ መልእክትም ሰላማዊ ሰዎችን የሚያፍኑ ሰላምን የሚያናጉ ወይንም የታጠቀ ኃይልን ለፖለቲካ ለሚጠቀሙ ሰዎች ከዓለም አቀፍ ዳኝነትና ቅጣት ውጭ እንደማይሆኑ በግልጽ የሚያሳይ ነው በማለት ነው አስተያየታቸውን አቶ ጌታቸው ረዳ የሰጡት። በየአቅጣጫው እሳት እየለኮሱ ተረባረቡብን ሲሉ ጀነራሉ ተናገሩ። የመከላከያ ዋና አዛዦች ከወታደራዊ መኮንኖች ጋር የሚያደርጉት ስብሰባ በተለያዩ አካባቢዎችና እዞች ቀጥሏል። በስብሰባዎቹ በየአቅጣጫው የሚከፈቱ ጥቃቶችን ለመመከት ሰራዊቱ ዝግጁ መሆኑንም እየገለጹ ናቸው። በሌላ በኩል የጽምዶ ኃይሎች በሁሉም አቅጣጫ መጠነ ሰፊ ጥቃት ሊከፍቱ ይችላሉ በሚል በሚፈራበት በዚህን ወቅት በጎንደር ጥብቅ ወታደራዊ ስብሰባ ተደርጓል። የመከላከያ ጀነራሎችና የክልሉ ከፍተኛ ባለስልጣናት በተሳተፉበት በዚህ ጥብቅ ስብሰባ የቀጣይ ጊዜያት እቅዶችም ይፋ ተደርጓል። ባለፉት 4 ቀናት የመከላከያ የእዝ አዛዦች ሰራዊቱ ለየትኛውም ለሚከፈት ጥቃት ዝግጁ መሆኑን በይፋ እየተናገሩ ይገኛሉ። አንድ አፍታ ሚዲያ የመከላከያ ሰራዊት ይፋዊ ድረገጽን ሞኒተር በማድረግ መመልከት እንደቻለው ካለፈው ሰኞ አንስቶ ባልተለመደ መልኩ የሰራዊቱ ከፍተኛ አዛዦች ስለ ሰራዊቱ ዝግጁነትና አቅም ባንዳና ባዳዎች ስለመጣመራቸው ጥቃት ከተከፈተ አፋጣኝ ምላሽ እንደሚሰጥ የሚገልጹ ንግግሮችን አድርገዋል። ለአብነትም ሌተናል ጀነራል ብርሃኑ በቀለ፣ ሌተናል ጀነራል ይልማ መርዳሳ፣ ሌተናል ጀነራል ዘውዱ በላይ፣ ጀነራል ይመር መኮንን እንዲሁም ጀነራል አሰፋ ቸኮል ስለ ሰራዊቱ ዝግጁነት የተናገሩ የመከላከያ አዛዦች ናቸው። በዛሬው ዕለት ደግሞ የደቡብ እዝ አዛዥ ጀነራል ሰለሞን ኢተፋና የልዩ ዘመቻዎች እዝ ምክትል አዛዥ ለውጊያ ድጋፍ አገልግሎት ሜጀር ጀነራል ከማል ኢቢሶ ስለዚሁ የሰራዊት ዝግጁነት ጠንከር ያሉ አስተያየቶችን ሰጥተዋል። ከእዙ ከፍተኛ አመራሮች ጋር የመከሩት ጀነራል ሰለሞን ኢተፋ በየአቅጣጫው እሳት እየለኮሱ ተረባረቡብን የሚል ንግግር አቀርበዋል። ጀነራሉ ጠላቶቻችን እዚህም እዚያም ባንዳዎችን በመጠቀም የሚለኩሱትን እሳት በማጥፋት ስራ ላይ ተጠምደን ህልማችንን እውን እንዳናደርግ ቢረባረቡብንም አይናችንን ከግባችን ላይ ሳንነቅል የሴራ መረባቸውን እየበጣጠስን ራዕያችንን እናሳካለን ሲሉን የተደመጡት። አክለውም ሰራዊቱ ከየትኛውም አቅጣጫ የሚሰነዘሩ ጥቃቶችን ለመመከትና የማያዳግም እርምጃ ለመውሰድ በተጠንቀቅ ላይ ስለመሆኑም አክለዋል። የእዙ ምክትል አዛዥ ለኦፕሬሽናል ሜጀር ጀነራል ደስታ ተመስገን በበኩላቸው ፈታኝ የውጊያ ልምምዶች መደረጋቸውን ጠቅሰው አስተማማኝ ብቃት ያለው ኃይል ተገንብቷል ብለዋል። ሌላኛው ጀነራል የማዕከላዊ እዝ አዛዥ ሌተናል ጀነራል ዘውዱ በላይ የሚመሩትን እዝ ሜካናይዝድ ኃይል ለግዳጅ ዝግጁ እንዲሆን መመሪያ ሰጥቷል። የእዙ ሜካናይዝድ ኃይል ከፊት ለፊቱ ለሚጠብቀው ግዳጅ እየተዘጋጀ መሆኑን የገለጹት ጄኔራሉ በአሁኑ ወቅት የምናደርጋቸው ስልጠናዎች የሚቃጡብንን ትንኮሳዎች ለመመከትና የሀገራችንን ሉዓላዊነት ለማስጠበቅ ነው ይላሉ። ኢትዮጵያ አገሯን እንዳትቀጥል የሚፈልጉ ጠላቶች መኖራቸውን የሚገልጹት ደግሞ የሰሜን ምዕራብ እዝ ዋና አዛዡ ሌተናል ጀነራል ብርሃኑ በቀለ ናቸው። ሰሜን ምዕራብ እዝ ሉዓላዊነትን ለማስከበር ወታደራዊ ዝግጁነቱን ከመቼውም ጊዜ በላይ በበለጠ አጠናክሮ ይገኛል ያሉት ጀነራሉ አመራሩ ከባቢያዊና ቀጠናዊ ሁኔታን ተረድቶ የሰራዊቱን አካላዊና ስነ ልቦናዊ ብቃት በማላበስ ለቀጣይ ግዳጅና ተልዕኮ ዝግጁ መሆኑንም አክለዋል። የኢትዮጵያ ድንበሮች ለስጋት ተጋላጭ ሆነዋል። ድንበሮቹ ለተለያዩ ስጋቶች ተጋላጭ መሆናቸውን ይፋ ያደረገው ደግሞ የውጭ ጉዳይ ኢንስቲትዩት ጥናት ነው። ከ6 አገሮች ጋር የምትዋሰነው ኢትዮጵያ ድንበሮቿ ለጦር መሳሪያ ዝውውር፣ ለኮንትሮባንድ፣ ለህገወጥ ስደት፣ ለጽንፈኛ ታጣቂዎች፣ ለህገወጥ ስደትና ለሌሎች ስጋቶች ተጋላጭ እንደሆነ ነው በውጭ ጉዳይ ሚኒስቴር ኢንስቲትዩት ጥናት ላይ የተመላከተው። የውጭ ጉዳይ ኢንስቲትዩት የኢትዮጵያን የድንበር አስተዳደር ለማሻሻል ያግዛል ያለውን ፍኖተ ካርታ ከአፍሪካ ህብረትና ከጀርመን የልማት ድርጅት GIZ ጋር በመተባበር ከሰሞኑ ይፋ ባደረገበት ወቅት ነው ይህንን የተናገረው። ጥናቱ ኢትዮጵያ አብዛኞቹ ድንበሮቿ ተከልለው ያልተለዩና የተከፋፈቱ በመሆናቸው ለተሻጋሪ የደህንነት ስጋቶች አጋልጧታል ይላል። ከትንንሽ እስከ ከፍተኛ የጦር መሳሪያ ዝውውር፣ ቁጥጥር የሌለበት ህገወጥ የሰዎች ዝውውር፣ የኮንትሮባንድ ዝውውር፣ የማህበረሰብ ግጭት፣ ድንበር ተሻጋሪና መንግስታዊ ያልሆኑ ታጣቂ ኃይሎች መስፋፋትና ለጽንፈኛ ድርጅቶች መተላለፊያነት የተጋለጡ መሆናቸውንም ያስረዳል። በድንበር አካባቢ
አካባቢዎች ጠንካራ መንግስታዊ አስተዳደር በመዘርጋት የተረጋጋ ድንበር እንዲኖር ማድረግ ለዜጎች ደህንነትና ለኢኮኖሚ ልማት ዘላቂነት ያለው ቀጠናዊ ትስስር አስፈላጊ መሆኑንም ጥናቱ አብራርቷል። ለሀገራዊ የድንበር አስተዳደር እንደ አንድ አመላካች የፖሊሲ ሰነድ ያገለግላል የተባለው ይኸው ጥናት በመጪዎቹ 6 ዓመታት ማለትም ከኢንዶ አውሮፓውያን አቆጣጠር ከ2026 እስከ 2032 ቢፈጸሙ ያላቸውን ቀዳሚ ተግባራትም ይፋ አድርጓል። በዚህ ማዕቀፍ ውስጥ ከቀረቡት የፖሊሲ ምክረ ሀሳቦች መካከል ህጋዊ የፖሊሲ ሰነድ በማዘጋጀት በድንበር አስተዳደር የፌዴራልና የክልል ባለስልጣናትን ሚና በግልጽ መለየት እንዲሁም ተጠያቂነት ያለው አሰራር መዘርጋት እንደሚያስፈልግም ያብራራል። በተለይ ለውጭ ጉዳይ ሚኒስቴር፣ ለስደተኞችና ከስደት ተመላሾች አገልግሎት፣ ለኢሚግሬሽንና ዜግነት አገልግሎት፣ ለፌዴራል ፖሊስ ተቋማት ኃላፊነትን በአስገዳጅነት መስጠት እንደሚያስፈልግም አስረድቷል። በልዩ ሁኔታ በድንበር የፖሊስ ኃይል ማቋቋም፣ ከአገሮች ጋር የድንበር ኮሚሽን ውይይት ማድረግ፣ የሁለትዮሽ ስምምነቶችንና የፖለቲካ ምክክሮችን ማካሄድ፣ ዘመናዊ የኮሙኒኬሽንና የሰለጠኑ ተሽከርካሪዎችን በድንበር አካባቢ ማሰማራትን ጨምሮ በርካታ ምክረ ሀሳቦች ናቸው በጥናት ውስጥ የተካተቱት። የውጭ ጉዳይ ኢንስቲትዩት በኢትዮጵያ ድንበር አካባቢ በተለይም በጅግጅጋ፣ በቶጎጫሌ፣ በቡልሆ፣ በጋምቤላ፣ በቲርጎል፣ በኩርሙክ፣ በአሶሳ፣ በሞያሌና በመተማ ከተሞች ባለሙያዎችን አሰማርቼ አጠናከርኩት ባለው መረጃ የኢትዮጵያ ድንበሮች በአብዛኛው ለድንበር ተሻጋሪ ስጋቶች በከፍተኛ ሁኔታ ተጋላጭ ናቸውም ብሏል። በመጨረሻም ኢራን ለስምምነቱ የማትገዛ ከሆነ የማያፈናፍን የእንቅስቃሴ እገዳ እጥላለሁ ስትል አሜሪካ አስጠነቀቀች። ኢራን ለተደረሰው የስምምነት ነጥቦች የማትገዛ ከሆነ አሜሪካ የማያፈናፍን የእንቅስቃሴ ገደብ መልሳ ለመጣል ከተገቢው በላይ ዝግጁ ናት ሲሉ ነው የሀገሪቱ የመከላከያ ሚኒስቴር ፔት ሄግሴት የተናገሩት። አሜሪካ ካለፈው ሚያዝያ ወር አንስቶ ወደ ኢራን በሚገቡና ከኢራን በሚነሱ ሁሉም መርከቦች ላይ የጣለችው የባህር ላይ እንቅስቃሴ እገዳን ለማንሳት መስማማቷ ይታወቃል። ኢራን የኒውክሌር ጦር መሳሪያ ባለቤት ለመሆን ያላትን ፍላጎት ለመተው የተስማማችውን የማትተገብር ከሆነ አስፈላጊ ሲሆን የመከላከያ ሚኒስቴሩ እርምጃ ለመውሰድ ዝግጁ ነው ብለዋል። የመከላከያ ሚኒስቴሩ ሄግሴት የአሜሪካ ወታደራዊ እርምጃና የሚደረጉ ድርድሮች ማዕከል የሚያደርጉት በኢራን የኒውክሌር ጦር መሳሪያዎች ላይ ነው በማለትም ገልጸዋል። በተጨማሪም ከስምምነቱ ጋር ተያይዞ ሙሉ ለሙሉ የሚከፈተውን የሆርሙዝ ወሽመጥ ነጻ ለማድረግ አውሮፓውያን አገራት ዝግጁ መሆናቸውን ነው መከላከያ ሚኒስቴሩ የተናገሩት። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን ያዝናቸው መረጃዎቻችን እነዚህን መስሉ ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። መልካም ምሽት።